ላ እኔ ባቅሜ እየሰራው እዚህ አደረስኩላቸው ማለት ነው። እግዚአብሔርን ማለት ይሄ እኔ እንደዚህ ያደረኩ ምናምን ሳይሆን ያው ብቻ እዚህ ጋር ተባብረን ደርሷል ከእግዚአብሔር ጋር እዚህ ጋር ደርሷልና ባቅሜ ማለት just አሁን እንደ ጓደኞቼ መኪና ብፈልግ እንደ ጓደኞቼ የሆነ ነገር የራሴ ንብረት ብቻ ማፍራት ብፈልግ እግዚአብሔርን ይሄኔ ብዙ ንብረት ያው ይኖረኛል፣ ግን ቅድሚያ ቤተሰብ ይበልጣል። ባይዘው ማርያምን እነሱ ሲደሰቱ ሁሉም ደስታ ይኖራል። አሁን ብዙ ጊዜ ሰው እኔን አይቶ ይሉ አንቺ እኮ ከድሮ ጀምረው ሶሻል ሚዲያ ላይ እናቅሻለን ምንድነው ከኔ በኋላ የመጡ ምናምን ብዙ ቦታ ያደረሱትን አውቃለሁ፣ ግን እኔም በጣም ስኬታማ ሴት ነኝ እግዚአብሔር በሚያውቀው። እናት አባቴ ደስተኛ ከሆኑ እነሱ ደስተኛ ሆነው ከኪራይ ቤት ወጥተው ቢያንስ እንኳን እዚህ አይነት ቤት ውስጥ ገብተው አስባችሁታል? አባቴ ባይዘው ባይታመም ብዙ ነገር ይኖረን ነበር። አባቴ ታሞ ነው እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። የዛሬ የሄሉ ቪዲዮ ይለያል። የምር ባላሰብነው ባላቀድነው ነውና መጣችሁ። በጣም ገርሞኝ ዩቲዩብ ላይ ለእናንተ ማጋራለሁ፣ ለወዳጆቿ ለይቶቿ አጋራሩ ብዬ ነው የመጣሁት እና ከእናቷ ጋር ከማዘርዋ ጋር እንደዚህ ሰፈር ሄደው ነበረች እና ቤተሰብ ጋር ሄዳ ነበረ። እዛ እንደዚህ ወክ እያረገች አየዋትና እኔም ለምን ለይቶቿ አላጋራትም ብዬ መጣሁላችሁ እላችኋለሁ። የምር በጣም ነው ያስደነቀችኝ፣ በጣም ነው እንትን ያለችኝ የገረመችኝና የዛሬ ቪዲዮ ደግሞ ይለያል። የምር በዚህ እድሜዋ ጥራ ግራ ለስንት ነገር ሳትሸነፍ በዚህ በወጣትነቷ ቤተሰብን ደግፋ ባላት አቅም ለዚህ መድረሷ በጣም ነው የገረመኝ የምር እና እናንተም እየገባችሁ አበረታቷት። የምር በጣም ስለገረመችኝ ነው እና ፈጣሪ ጉልበቴን ጨምሮ ይስጥሽ፣ ጤናን አብዝቶ ይስጥሽ። ቤተሰቦችሽንም የምትወጃቸውን የምትሳሲያቸውን ቤተሰቦችሽን ፈጣሪ ይጠብቅልሽ የኔ ውድ። ደግሞ ሞር አባቴ ብኖር ለከዚህም በላይ ንብረት ሊኖረን ነበረ እና አባቴ በመታመሙ ነው ወደ ኋላ የቀረ ነው ምናምን ስትልም ባይ ነው መጣ። የምር የኔ እናት ጌታን እና ፈጣሪ የልብሽን ምሳት ይፈጽምልሽ። በዚህ እድሜሽ አስበሽ አቅደሽ ባለሽ አቅም ራስሽን መቻልሽ እንኳን ሳያንስ የምር ለዚህ ቤተሰቦችሽን ባለሽ አቅም በጉልበትሽ በገንዘብሽ መርዳትሽ መጠየቅሽ በጣም ነው ያስደነቀኝ እና ፈጣሪ እድሜ ጤና ይስጥሽ። ፈጣሪ የልብሽን ምሻት ይፈጽምልሽ፣ መጨረሻሽን ያሳምርልሽ። የምር የተባረክሽ ብርቱ ጠንካራ ጀግና ሴት ነሽና ፈጣሪ መጨረሻሽን ያሳምርልሽ። እናትሽን አባትሽንም ፈጣሪ ይፈውስላቸው፣ መድኃኒዓለም ይርዳቸው። የኔ እናት የምር እንደ ስሜታዊ ነው ያደረገችኝ እና ስለ አባቷ ምናምን ስታወራ ማለት ነው አባቷን በጣም ነው የምትወደው እና ባይታመም እንትን ባይል ኑሮ ብዙ ነገር ኖረን ነበረ። እኔ ብዙ ነገር ለጓደኞቼ መኪና ሲገዙ ምን ሲሉ ለራሳቸው ንብረት ሲያፈሩ ሳልሸነፍ ለቤተሰቦቼ ነው ያለኝን አቅም ገንዘብም ጣል ያረኩ ለዚህ የደረስኩት ምናምን አለችንና በጣም ነው ያስደነቀችን የምር እና የኔ እናት እናንተም እየገባችሁ ሰፖርት አድርጓት። እኛም አለንልሽ፣ እኛ ያንቺ እህቶች አለንልሽ። የምር በምንም በማንኛውም ሁኔታ አለንልሽ፣ ከጎንሽ ነን የኔ ውድ የኔ ጠንካራ ብርቱ። ፈጣሪ ጠብቅሽ፣ መጨረሻውን ደግሞ ያሳምርልሽ የኔ እናት እና የኔ ውዶች። እንዴት አያችሁ የዛሬን ቪዲዮ? የምር ስሜታዊ ነው ያደረገኝና ስታወራ ምናምን ያለውን ነገር ስታስረዳን የምር በቃ ሄሉ
ድሮም ጠንካራ ነች እናውቃለን፣ ግን ሞር በቃ ያለኝ አስተሳሰብ ጨመረ እና እላችኋለሁ። እንዴት ናችሁ? ስራ፣ ጤና፣ ጥግረራ ሁሉ መልካም ነው ወይ? የሄሉ እህቶች፣ የሄሉ ወንድሞች እንዴት ናችሁ? አድናቂዎች ጠፍታለች እሷም እና አላችሁ እኔ ያለውኝ እግዚአብሔር የተመሰገነ ይሁን። ሼር፣ ሰብስክራይብ፣ ኮመንት በማድረግ እኔንም አበረታቱኝ። ጥያቄ ማሳብም ካለ ስለ ሄሉም ስለ እኔም አስተያየትም ካለ ኮመንት ሴክሽን ላይ አስቀምጡልኝ። ስለ ቪዲዮ ምናምን ካለ ይላችኋለሁ የኔ ውዶች እና እስኪ ደግሞ ወሬዋን እንስማ። ሶሻል ሚዲያ ላይ እናቅሻለን ምንድነው ከኔ ኋላ የመጡ ምናምን ብዙ ቦታ የደረሱትን አውቃለሁ። ግን እኔም በጣም ስኬታማ ሴት ነኝ እግዚአብሔር በሚያውቀው። እናት አባቴ ደስተኛ ከሆኑ እነሱ ደስተኛ ሆነው ከኪራይ ቤት ወጥተው ቢያንስ እንኳን እዚህ አይነት ቤት ውስጥ ገብተው አስባችሁታል? አባቴ ባይታመም ብዙ ነገር ይኖረን ነበር። አባቴ ታሞ ነው እና እዚህ ጋር ደርሰናል ከእግዚአብሔር ጋር። ይህም ደግሞ አልቆ ለምስጋና ያበቃናል። መድኃኒዓለም አንድ ላይ እናመሰግናለን። አንድ ላይ ተሰብስበን እናመሰግናለን። እግዚአብሔር ድንቅ ስራ ይሰራል እኮ እንዲህ ነው። አመሰግናለሁ ግን ሁላችሁም እና አሁንም እናንተ ናችሁ እዚህ ጋር ያበረታታችሁኝ ያደረሳችሁኝ እና አመሰግናለሁ እናንተንም። አሁንም ደግሞ ይሄ ቤት አልቆ ተሞሽሬ አባቴ ጤና ሰጥ። አሜን አሜን። የኔ እናት ለአባትሽ ለቤተሰቦችሽ ፈጣሪ እድሜ ጤና ሰጥቶ እዚህ ለመሞሸር አንቺን የሚያብቃሽ የኔ ውድ ምኞትሽ ሁሉ ይሳካልሽ። ፈጣሪ ያሰብሽውን ሁሉ ያሳካልሽ የኔ ቆንጆ የኔ ልዕልት። ደግሞ በጣም ነው የሚያምረው ቤቱ ዲዛይኑ ማሻአላ የምር በጣም ነው የሚያምረው እና የኔ ጠንካራ የኔ ጀግና ከማሚ ጋር እንዲህ ቁጭ ብሎ ደስ አይሉም? ማያምረው እንደ ወንድ ሆና ማርያምን እንደ ወንድ ሆና ደከመኝ ሰለቸኝ ሳትል እግዚአብሔርን ያው እዚህ አድርሳለች ቤቱን። በዛ ላይ እንግዲህ ጀግና ናት ማርያምን። ብቻ ለፍጻሜው ያብቃን ፈለ አሜን። ለፍጻሜው ያብቃን። የት ነው? አርባ ምንጭ ነው። አርባ ምንጭ ነው። አሜን 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 አሜን። ይስጥልን እድሜ ከጤና። ጀግና ነሽ አቡ ትለያለሽ። ጌታ የተባረከ አሜን። ፈትለ የኔ ጀግና ናት ማርያም፣ በጣም ጀግና ናት። እግዚአብሔርን ፋዘር የታመመ ነው ያለው፣ የእሱን ህመም ታስታምማለች። ከዛ በዘለለ በቃ ቤቱን እሷ ናት እንደ ወንድ ቀጥ አድርጋ ያዘችው። እኛ እዛው ሆነን ብር ወር የሆነ ነገር እንዴት ነሽ ከማለት ውጪ እንደሷ ሆነን አይደለም። እሷ ናት እንግዲህ ሁሉንም እዚህ ያደረሰችው ማርያም። ወደር የለሽ ብዬሻለሁ። የሴት ኩሩ ጀግና ፈትለን እንወድሻለን። እውነት ጀግና ናት ማርያምን። በቃ በሷ ነው ይሄ ቤት እንደዚህ የሆነው፣ በሷ ማርያምን። ለራሷ አንድ ነገር አድርጋ አይደለም፣ ሙሉ ለቤት ሙሉ ያገኘችውን ለቤት ሙሉ ምንም በቃ ቻ ፈላ አልቆ ማለት ነው። አልቆ ለፍጻሜ ያብቃን። አሜን። ማርያምን በቃ እግዚአብሔር ለዛ ቀን ያድርሰን። አናው እሱ ደረሰ አልቀላል ቋልኮ ነው የኔ ማሮች ገስት እኔ ቤት ገዛሽ ጀግና ገዝቼ ጋይስ ተሰርቶ ነው ገዝተን ሳይሆን ተሰርቶ ነው። ወፈርኩ እንዴ? በጣም ነው እንደ ወፈርኩት። አለ ወፍር ያለው
አስባችሁታል? በስማ ቴራዝ ምናምን ሲነጠፍ ምናምን እንዴት እንደሚያምር ምናምን። አዎ ፍረሽ አለ። ተኝቼ ነው አሁን ይኸው በጣም ተኝቼ ነው ከእንቅልፍ ተነስቼ ነው እንደዚህ የመጣሁት። ለዛ ነው ጀግኒት። አመሰግናለሁ። በምን እንደወፈርኩ ቪዲዮ ሰራላችኋለሁ። እኔ ራሱ እስኪያልቅ እንዴት እንደጓጓው ማርያም። በቃ ይሄ ቤት አልቆ ቀለም ተቀብቶ በር ገብቶ ቤት ውስጥ አዳዲስ እቃ ገብቶ ሶፋው ምኑ በህልሜ ያየሁሽ ማሬ ምን ሳረጋየሽኝ። ከዛ አስቡ ገብተው እዚህ ቤት ምናምን ኦ ማይ ጋድ ያስብላል። እሺ ስማታል አቺ ምንድነው ራቁትሽን እኮ ነሽ። ቴንክ ዩ እንዴ ሄለን አንቺ ነሽ? ሌላ ሰው መሰልኩ እንዴ ጋይስ? በጣም ነው እንዴ የተለየሁት? አሁን ትንሽ ነው በቃ አሁን ነው ትልቁ ቢባል የሚቀረን እንትን ነው መስተዋት ነው ባላ አይደል? መስተዋት ቀለም ነው እሱ ናቸው በቃ ከሌ ዋናዎቹ መስተዋትና ቀለም ናቸው። ተረፈ ሌላው እነሱ ናቸው ዋናዎቹ። ከዛ ውጪ ሌላ ስለ ማርያምን የኔ እናት እኔም በጣም ነው የምወዳችሁ። ማሪዋ ስክንገላዋ ይሄ አዲሱ ቤታችን ነው። እያለቀ ያለው ቤታችን ነው። አዲሱ መኖሪያ ቤታችን ነው። እዛ ነኝ ያለሁት። ይኸውና በረንዳው ጋይስ ካለረ በማርያም አላልጦሽ እንዳትወርቂ። ጫማው እኮ እንትን ያለ